ኢማሞች በሀገራዊና ዲናዊ ጉዳዮች ላይ ንቁ ተሳታፊ ሊሆኑ እንደሚገባ ተጠቆመ። ከ80 በላይ የከተማችን ኢማሞችንና ዑለሞችን በውስጡ የያዘው ሙልተቀል አኢማ ወልሙዓልሚን የበጎ አድራጎት ድርጅት 7ኛ መደበኛ ዓመታዊ ጉባኤውን ባሳለፍነው ቅዳሜ በአዲስ አበባ ከተማ በደማቅ ሁኔታ አካሂዷል። የካቲት 7 ቀን 2018 ዓመተ ልደት በተከናወነው ጉባኤ ላይ በመዲናዋ የሚገኙ ታዋቂ ኢማሞች፣ ኡስታዞችና ታላላቅ መሻይኾች ተገኝተዋል። ድርጅቱ ማህበረሰቡን በመንፈሳዊ ስርዓት የሚመሩትን ኢማሞችና የዲን መምህራንን ከመንፈሳዊ መሪነታቸው ባሻገር በተለያዩ ዲናዊና ሀገራዊ ጉዳዮች ላይ ቀጥተኛ ተሳታፊ የማድረግ ራዕይን ሰንቆ እየተንቀሳቀሰ ይገኛል። ድርጅቱ በዋናነት ትኩረት አድርጎ ከሚሰራባቸው ተግባራት መካከል ለኢማሞችና ለዲን መምህራን የአቅም ግንባታ ስልጠናዎችን መስጠት፣ ነፃ የሕክምና አገልግሎት ማመቻቸት፣ ለየቲም ወላጅ አልባ ህፃናት እርዳታ ማስተባበር፣ የዲን መምህራን በኑሮ እንዳይቸገሩ ድጋፍ ማድረግ እንዲሁም የሚደጎሙበትን የወቅፍ ፕሮጀክቶችን መገንባትና ማስፋፋት ይገኙበታል። በዚሁ ዓመታዊ ጉባኤ ላይ በመጪው የረመዳን ወር ዙሪያ የሚያጠነጥን ዳዕዋ የቀረበ ሲሆን ስለ ኢስላማዊ ተቋማት አስፈላጊነትም ሰፊ የውይይት መድረክ ተካሂዷል። አንድነት መፍጠር ጠቃሚ እንደሆነ አላህ በቁርአን ላይ ነግሮናል። ወዕተሲሙ ቢሐብሊላሂ ጀሚዓ ወላ ተፈረቁ ብሎ በአላህ ገመድ ተሳሰሩ፣ አንድ ሁኑ፣ አትለያዩ፣ አትከፋፈሉ ብሎናል። ከዚህ የበለጠ ጥቅም የለም። ምክንያቱም ጥቅሙን አላህ ስለነገረን ከአላህ ውጭ እኛ የምንናገረው ነገር የለም፣ ምንም የምንለው ነገር የለም። ነቢዩ ዓለይሂ ሰላቱ ወሰላም እንግዲህ ስለ ኢማን ወይንም ስለ ሙእሚኖች ሲናገሩ አልሙእሚኑ ከልቡንያን ብለዋል። እንደ ግንብ ናችሁ ብለዋል። በሹዱ ባዕዱሁም ባዕዷ ከፈሏችሁን ከፈሎ ያጠነክራል። ስለዚህ አንድ መሆናችን፣ መገናኘታችን፣ መሰባሰባችን ጥቅም እንዳለው አላህም ነግሮናል። ጥቅም እንዳለው ነቢዩ ዓለይሂ ሰላቱ ወሰላም ነግረውናል። ከዚህ በላይ የምናወራው የምንነጋገረው ነገር የለም። ያው ሙልተቀል አኢማ ወልሙዓልሚን እንደምታውቁት በውስጡ ብዙ ዑለሞችንና ብዙ ዱዓቶችን የሰበሰበ ነው። ይሄም እንግዲህ እንደተሰበሰበ ለምን ተሰበሰበ ሁላችንም የምናውቀው ነው። ያው ታሪኩን እናውቀዋለንና የቅርብ ጊዜ ታሪክ ስለሆነ ማለት ነው። ስለዚህ ይሄ መገናኘታችን ባጭሩ በዚህ ቅርብ ጊዜ ወይንም በዚህ ቅርብ ሰዓት ብዙ ነገሮች ተሰርቶበታል። ያው እንደምታውቁት ከዚህ ቀደም ብሎ ሌሎቹ ተደራጅተው ሌሎቹ የተለያየ ነገር እያደረጉ እኛስ ለምን አንደራጅም ወይንም የሱናውን ጀማዓ ለምን አንሰበስብም? ዑለሞቻችን ለምን አንሰበስብም? ከኛ ጋራ ያሉ ዳዒዎችን ወይንም ማለት ነው ዱዓቶችን ለምን አንሰበስብም በሚል ሹራዎች ተነሱ። ሹራ አደረግን። ያደረጉ ወንድሞችም እዚህ አሉ፣ እዚህም የሌሉ አሉና ከዛ በኋላ ተከፋፈልንና ይሄን ነገር መሰባሰብ አለብን፣ መገናኘት አለብን። በወቅቱ ያለውን ኃይል በወቅቱ ያለውን ሁኔታ ታውቁታላችሁ። ምክንያቱም ያ አካል ይሄኛውን አካል እንደ ወንጀለኛ እንደ ጠፈተኛ ደምጥጦ ወይንም እንዳልሆነ አድርጎ መሄድ የፈለገ አካል ነበርና እኛስ ለምን አንደራጅም? አንድነት ለምን አትፈጥርም? እስበሳችን ለምን አንገናኝም? አንወያይም? ለዲናችን ለዱንያችን የሚጠቅሙ ነገሮች ብዙ አሉ። ከኛ በታች የሆኑ ደግሞ ማህበረሰቦች አሉ። እነሱንስ ለምን አንድ ፈጥረን የሚሄደውን ነገር ወደ ክፍለ ሀገር የሚሄደውን የላክን እዚህም ያለውን እዚህ እያደረግን ለምን በዳዕዋ ላይና በኢስላም ላይ አንጠነካከርም አንወያይም በሚል ያው ርዕሶች ተነሱ። አልহামዱሊላህ ረቢል ዓለሚን ያሰብነው ነገር ሆኗል። ከሞላ ጎደልም ቢሆን ሆኗል። ወላኪን አሁንም ቢሆን ደግሞ ይሄን ድርጅት ማጠናከር ይሄን ተቋም ማበረታታትና ለኢስላም አንድ ሆነን መስራት ያስፈልገናል። ምን ጊዜም አስፈላጊ ነው። መገናኘት አስፈላጊ ነው። አንድነት አስፈላጊ ነው። ቅዋ ነው ብለዋል ነብዩ አለይሂ ሰላቱ ወሰለም። ስለዚህ ይሄ ቅዋችን ከሌለ ግን ምን እንሆናለን? መበታተን ይመጣል። ከተበታተን ደግሞ እያንዳንዳችን ምን ይመጣል? መፈራራት ይመጣል። ያ እንዳይመጣ አላህ Subhanahu Wa Ta'ala ቅዋችሁ ነው ኃይላችሁ ነው ብሎናልና ይሄን ቅዋችንን ኃይላችንን እያበረታታን የደከመውን ማለት ነው ደካማውን እየገደፍን እንደዚሁ እየተረዳዳን እየተመካከርን መቀጠል ይኖርብናል። ሌላው እንግዲህ ይሄ ጉዳይ ወሳኝና አስፈላጊ መሆኑ ምንም የሚያጠያይቅ ነገር አይደለም። ለምን አንድነት አለን። ማንም ተነስቶ ሊሰድበን አይችልም። ማንም ተነስቶ ደግሞ እንደፈለገ ሊያደርገን አይችልም። ማንም ተነስቶ እንደፈለገ ሊያሽከረክር አይችልም። ምክንያቱም ተቋም አለን።
የምንመካበታለን። ባለፈው እንደምታውቁት ማለት ነው ያው ታሪኩን ታውቁታላችሁና በመጅሊስ ደረጃዎች እንኳን መጅሊስ ላይ እንኳን የተሰሩ ነገሮች አሉ። ምክንያቱም እኛ በአንድ ላይ ተሰባስበን በአንድ ላይ ሆነን እኛስ የሙስሊሙ መሪዎች አይደለንም ወይ? እኛስ ለሙስሊሙ አገልጋዮች አይደለንም ወይ? አንድ ቡድን ብቻ ነው እንደ ሙስሊሙን የሚያገለግለው ሙስሊሙን ማህበረሰብ የሚያገለግለው? ለምንድነው መጅሊሱ እኛን ማያቅፈው እኛን ማያካትተው ለምንድነው? በሚል ጥያቄዎች አንስተን እነዛ ጥያቄዎች ተመላልሰን ብዙ ነገሮች ያስፈጸንበት እንዳለ ታውቃላችሁ። እኛው አሁንም ተደካከምን እንጂ ብዙ ነገሮች እንዳሉ ነገሮችን በተቋም ሆነን ከሄድ ማንም ዘንዳ ተሰሚነት እናገኛለን፣ በማንም ዘንዳ ተፈሪነትን እናገኛለን ማለት ነው። ብቻችን ሄደን ከምናገረው በተቋም ሆነን ማናገር በተቋም ሆነን መጠየቅ በጣም ትልቅ እንትን ያገኛል። እኔ ከዚህ ቀደም ያው መጅሊሱ ላይ በተናጠል ሂደው ማለት ነው ይሄ ተቋም ሳይመጣ በተናጠል ሂደው ጠይቀው መልስ ያጡ ወንድሞች ነበሩ። ስለዚህ በኋላ በተቋሙ ሄደው ሲጠየቅ ግን የነሱም ማለት ነው አንድ ላይ ሀጃቸው የወጣላቸውና ጉዳያቸው የተፈጸመላቸው ብዙ ወንድሞችም እናቃቸዋለንና ስለዚህ ይሄ መገናኘታችን በጣም ጠቃሚ ነው። አሁንም መበራታት አለብን፣ አሁንም መጠናከር አለብን። ረመዳን እንደሚታወቀው ተማንኛውም ወራት ረመዳንን በአንድ አላህ አምኖና በነብዩ አምኖ በረመዳን የሚገኘውን አጅር ደግሞ ኢዕቲቃዱ ጠንከር ያለ ሐሳብ ኑሮት የጦመ ምን እንደሚያገኝ ሁላችሁም ግልጽ ነው። እንደው ለመስተዋስ እንጂ ለእያንዳንዳችሁ አንቱም ኹጠባ መካሪ ናችሁ። አልኹጠባ አወለን አየኽጡበ ነፍሰሁ ቀብለ አየኽጡበ ናስ። መካሪዎች ራሳቸውን ነው መጀመሪያ መምከር ያለባቸው። ራሳችን ስንመክርና ስንገስጥ ለሌላው የምንመክረው ምክር በጣም አስተዋጽኦና የጎላ ይሆናል። ስለዚህ ረመዳንን እንዴት አድርገን ነው የምንቀበለው? እስካሁን ድረስ መቼም በየቦታው ሳይተላለፍ እንደማይቀር እርግጠኛ ነኝ። የረመዳን አጅር ለማግኘት ግን ውስጣችን ማጽዳት ያስፈልጋል። ለዚህ ነው አላሁ ተዓላ ቱቡ ኢለላህ ተውበተን ነሱሃ። የመጀመሪያ ውስጣችን ለማጥራት ደግሞ 11 ወራት ያሳለፍናት ላይ ስተት በስተት ላይ ስተት ረመዳን እንዲንቀበል ተውበት ያስፈልገናል። በተጨማሪም ድርጅቱ ባለፈው አንድ ዓመት ውስጥ ያከናወናቸውን የሥራ ሪፖርቶች ለታዳሚው በዝርዝር ቀርበዋል። የዲን መምህራን በየመድረሳው በየመርከዝ ህብረተሰቡን እየመሩ ያሉ ናቸው፣ የሚያንቀሳቅሱ ናቸው። እናንተ ኢማሞች ደግሞ በእያንዳንዱ መስጊድ ስንሄድ እናያለን። ገበያ ነው የምትበሩት፣ ገበያን የሚያክል ህዝብ ነው የምትበሩትና እናንተ ሶስቱ እነዚህ አካላት እያሉ እኛ ድርጅት አቅም አጣ ብሎ ማለት እኛ ካልሰራን በስተቀር እኛ ችላ ካላል በስተቀር ከማንኛውም በላይ ሀብታም ነው። አሁን ማድረግ የሚገባን ይሄ ጉባኤ ሊዋይበት ይገባል የሚለው ነገር ድርጅቱ ቢሮ ብቻም ሳይሆን እናንተን በመጠቀም ብዙ ዓለም አቀፍ ግንኙነት አላቸው በኦንላይን ብዙ ባለሀብት ግለሰቦች አሉ፣ ብዙ ባለሀብት ድርጅቶች አሉ። እንደዚህ ሚዲያ ጠርተን እናንተ ባላችሁበት ዓለም አቀፍ እኮ ግንኙነት እያደረጉ ነው። ዓለም አቀፍ እየጠየቁ ነው፣ በሚዲያ እየጠየቁ ነው፣ እርዱን እያሉ እየጠየቁ ነው። በአንድ ጊዜ ከሚሊዮን በላይ በብዙ ሚሊዮን የሚቆጠር ገንዘብ ያስገኛሉ በአንድ ጊዜ ጥያቄ። ምክንያቱም ዓለም አቀፍ ጥያቄ የእናንተ የዛሬ ድምፅ የሚተላለፈው ይሄ በሚዲያ ይተላለፋል፣ ለዓለም አቀፍም ቢተላለፍ ይደረጋልና ይሄን እነዚህም በተመለከተ የእናንተ ከኛ ጋር መተባበር ወሳኝነት አለው። ቅድም የተሰጡት ጥቆማዎች ትክክል ናቸው። ቦርዱ መንቀሳቀስ አለበት። ህዝቡን ብቻ ጠርቶ አመዋጮው ክፍሉ ብቻም ሳይሆን አቅጣጫዎችን ማስያዝ መቻል አለበት። እናንተን ጠርቶ አማክሮ ማንን እናማክር ማለት መቻል አለበትና ይሄ ትክክል ነው። ስለዚህ በኔ በኩል ያለው አጠር ያለ ገለጻ ይሄን ይመስላል። በመርሃ ግብሩ ማጠቃለያ ላይ ከዑለሞችና ከኢማሞች ለተነሱ ልዩ ልዩ ጥያቄዎች ምላሽ የተሰጠ ሲሆን ድርጅቱ የጀመራቸውን የበጎ አድራጎት ስራዎች አጠናክሮ ይቀጥል ዘንድ በሀገር ውስጥና በውጭ ሀገር የሚገኙ በጎ አድራጊ አህለል ኸይሮች ድጋፋቸውን እንዲያበረክቱ ጥሪ ቀርቧል። ደጋገፍ
ጥሩ ውጤት ላይ ይደርሳል። ተቋም ጋር ያለነው ሪሌሽን ግንኙነታችንን ማስፋት አለብን። ለምሳሌ 2 ጊዜ ይሆናል መሰለኝ ከቡኻሪ ስቴሽን ጋር በመገናኘት ስልጠና ተሰጥቷል። ይሄ ጠንካራ ጎኑ ነው። አንዳንድ ድርጅቶች አይማዎችን እናግዛለን እስቲ ምንም የሚሉ አሉ። አንዳንድ ጊዜ የሚደውሉ ሰዎች አሉ። እኛ ጋም በእኔ በኩልም የሚደወል አለ። ይህንን ኢንፎርሜሽን ለሙልተቃ ብናሳልፍ ለእናንተ ግብ የሚሆናችሁ ተመካከል የአሰራር ስልት ያለው ሰው ፈልጋችሁ አንድ በቂ ነው። ብቃትና እውቀት ልምድ ያለው ሰው ከላይ ይሁን ብላችሁ አስቀምጣችሁ የሚያንቀሳቅሰው መካከላችሁ እንደው እናንተ ቦርድ ሆናችሁ ድረስ ፈልጋችሁ ማድረግ ትችላላችሁ። ተበኋላችን ጀምሮ የት እንደደረሱ ወደ ኋላ መለስ ብለን ማየት እንችላለን። እነዛ ምን ይዘው ነው አንድ ሰው በቂ የሆነ ይዞ እንደሚያንቀሳቅሱት አደባባይ ብዙ ጊዜ ቀርቧል። በአደባባይ እንዲተላለፍ እንግዲህ ዛሬ አዲስ ነው ዛሬ የተጀመረው። ማሻአላህ ጥሩ ነው። የሚመሰገኑ ብዙ ተመሆናቸውም ጋር የሚመሰገኑበትን ብቻ ሳይሆን ወዲያውላ ያለው ድክመታችን የሚያርምልን ሐሳብ ይዛችሁ ያን ብታርሙ ተወቀስን ሳይሆን እንዲነስተካከል ነው ድርጅቱ እንዲስተካከል ነው የሚል ይዛችሁ ብትንቀሳቀሱ በጣም ጥሩ ይመስለኛል። ውድና የተከበራችሁ የሐሩን ሚዲያ ተከታታዮች የዛሬው ዝግጅታችን የተከታተላችሁትን ይመስል ነበር። ከዝግጅቱ ጋር አቲድ ሐሚድ ከካሜራ ባለሙያው ከድር ስሌማን ጋር ነበርን። በሌላ የዝግጅት እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።